4 ተከታታይ ውድድሮችን እያደረግን ነው። በአራቱም ውድድሮች አሸናፊ የሆኑት ደግሞ መጨረሻ ላይ ለ1 ሚሊዮን ዶላር ይፋለማሉ። አሁን ያላችሁት ሁለተኛው ቪዲዮ ላይ ነው። ምናልባት አንደኛውን ቪዲዮ ካላያችሁት እንድታዩት ጋብዛችኋለሁ። ይሄ ኒክ ይባላል። የእሱ አሰልጣኝ ደግሞ ክሪስ። ተመሳሳይ ከለር ያለው ልብስ ነው የለበሱት። እናሸንፋለን። ይሄ ኡመር ነው። የእሱ አሰልጣኝ ደግሞ ጄክ። እሱ ትሮ ይባላል። የእሱ አሰልጣኝ ደግሞ ብዙ ጊዜ በመሸነፍ የምናውቀው ቻለር። እሱ ደግሞ ፔተን ይባላል። አሰልጣኙ ማርከስ። እያንዳንዱ እንቅስቃሴያቸው ከዚህ ቀይ መስመር ማለፍ አለበት። ምናልባት ቀዩ መስመር ሳያልፉ ግን የሚመለሱ ከሆነ ዳኛ አለን። ቀዩ መስመር ማያልፉት ከሆነ ከዚህ ውድድር አይባረሩም። ነገር ግን ሌላ ተጨማሪ ስራ እንጨምርባቸዋለን። በጣም ዝግጁ ነኝ። ይሄን ዶላር ያዝና ከዚህ ውጣ። 50 ሳንቲም ትካፈሉታላችሁ። ካሜራማናችንን ልናስደነግጠው ነው። ወይኔ በጣም ያስፈራል። ጆሮዬ ተደፍኗል። አሁን የመጀመሪያ ውድድራችን ላይ ደርሰናል። ከዚህ መስመር ማለፍ አችልም። ከዚህ ሆነ ወርወረህ ግን አፉ ላይ ማስገባት ምችል ከሆነ ለ1 ደቂቃ እሱን እየገፋ ታሳርፈዋለህ። አይ ሌሎቹ ሲወረውሩ የነበሩት ከዚህ ነው፣ ግን አሁን ቻለር ስለሆነ አስጠጋለታለሁ። ቀጣይ ደግሞ ቻለር አይደለም፣ ስለዚህ ወደ ኋላ እንወስደዋለን። በጣም ጥሩ። አሁን እሱ ነው የሚገፋ። ትንሽ ቀለል ይላል አይደል? በጣም። አንድ ነገር ልንገራችሁ፣ የትኛውንም ተወዳዳሪ ሄዳችሁ መንካት አይፈቀድላችሁም። ያለበለዛ ቀዩ ማብራት ይበራባችኋል። ማንንም አልነካውም። ተመልከት፣ ማንንም አልነካውም። ነክቷል። ክሪስ ሄዶ ትሮይን ነክቶታል። ስለዚህ አሰልጣኞች ሌሎችን ተጫዋቾች ሲነኩ እንዴት እንደሚቀጡ ላሳያችሁ። ወይኔ አየህ አይደል ኒክ ምን ያህል እየታገለ እንደሆነ። አንተ በመንካት ምክንያት ራቅ ብላችሁ መቆም የእናንተ ፋንታ ነው። በማንኛውም ሰዓት ከተነካካችሁ ቅጣቱ ይቀጥላል። ልክ እንደዚህ ነካ እንዴ? አዎ ተነክቷል። ስለዚህ የእሱንም ቅጣት እንጨምራለን። መስመሩ የሚሆነው አሁን እዚህ ጋር ነው። አሁን የእሱን ወደ ኋላ እንመልሰዋለን። ይሄ ነገር በጣም ረጅም ጊዜ ሊወስድ ነው። ይሄን እንኳን ሲይዘህ በእነሱ መሃል መሮጥ ይኖርብሃል። ማንም ሰው ሳይነካ ማለት ነው። የበለጠ ከባድ እንዲሆንባቸው ደግሞ ጭስ እናደርግበታለን። አዎ ጄክ ተነክቷል። ንካው እንጂ ኡመር። ቻለር ዝግጁ ነህ? የተነካችሁ ተወዳዳሪዎች ሁላችሁም ከተወዳዳሪያችሁ እግር ስር ትተኛላችሁ። ወይኔ ይሄ ሰውዬ እንዳይረግጠኝ እየፈራው ነው። እግሩ ደግሞ ምን ያክላል? በባለፈው ይህንን ጥያቄ ጠይቄ ነበር። ብዙ ሰዎች መልሳችሁን አስቀምጣችኋል። አሁን አሸናፊውን ለያለን። የዛሬው አሸናፊያችን የኛው አካውንት ነው። ቴሌግራም ላይ አናግሩኝ። በዛሬው ቪዲዮ ጥያቄ ይኖረናል። ይሄ ውድድር ከጀመረ ትንሽ ቆየት ብሏል። አዎ፣ ስለዚህ የመጀመሪያ አማራጭ የምናመጣበት ሰዓት ነው። ተመልከቱ፣ ኤርፖዶች አሉን፣ አይፓድ አለ፣ ስፒከር አለ፣ በመጨረሻ ደግሞ ላፕቶፕ። ይሄ ሁሉ አሁን አቋርጦ ለሚወጣ ሰው ነው። አንተ አሁን መውጣት አትፈልግም? አይ ለዚህማ አልወጣም። ማርከስ ሰማኸው አይደል? ትንሽ ጨመር ብናደርግለት ይወጣል ማለት ነው። የሰው እንዳይወጣ ማናገር አለብህ። በባለፈው ቪዲዮ ያሰለጠንከው ሰው ተባሯል። አሁንም እንዲባረርብህ ትፈልጋለህ? አሪፍ ነገሮች ይታዩኛል እዛ ጋር። እኔ በጭራሽ አልፈልጋቸውም። እሺ ኒክ ምን ትላለህ? አይ እሱ አይፈልገውም። ምንም ጌም የሚባል ነገር አይወድም። ጥሩ እቃዎች ናቸው ግን በፍጹም አልወስድም። ስለዚህ ኒክ እየከበደኝ ነው ብለሃል። አዎ በጣም ይከብዳል። እሺ በደንብ አስቡበት። ግን ሁላችሁም ይህንን ውድድር ታግላችሁ በማሸነፍ ወደ ቀጣይ በማለፍ 1 ሚሊዮን ዶላር ማሸነፍ ትችላላችሁ። አለበለዛ ደግሞ ለሚቀጥሉት 15 እና 20 ዓመታት ጠንክራችሁ በመስራት 1 ሚሊዮን ዶላር ማሸነፍ። እሱን እንድታውቁት ፈልጋለሁ። አሁን ለሚወጣ ሰው ግን 5000 ዶላር ሰጣለሁ። ወይ ክሪስ፣ ሁለቱም ውድድሮች ላይ ያሰለጠንካቸው ሰዎች ወጥተዋል። የቻልኩትን አድርጌያለሁ። እንዴ ጥሩ አሰልጣኝ አይደለሁም ማለት ነው?
እግሬ በጣም ደክሞ ነበር። ለዛ ነው። ታውቃለህ፣ እግሬ እየተጣመመ ነበር። ታዲያ ትክክለኛ ውሳኔ ነው የወሰንኩት ትላለህ? አዎ። ና እስኪ አንዴ ወደዚህ ኒክ። $1 ሚሊዮን ማሸነፍ አልቻልክም፣ ግን $5000 ይዘሃል። ምን ነው ሰውዬ? አረ በጣም ነው የከበደኝ። ታውቃለህ፣ የምትቀመጥበት ቦታ እግርህን በጣም ነው የሚበላ፣ ይቆረቁራል። አሁን በግልጽ እያየን ነው። ፔተን እየታገለ ነው ያለው። ስለዚህ በሁለታችሁ መሃል ነው ውድድሩ የሚሆነው ይመስለኛል። ይህን ውድድር ኡመር የሚያሸንፍ ከሆነ ጄክ 2 ተወዳዳሪዎችን ይዞ ነው ማለት ነው ወደ ቀጣዩ ውድድር የሚያልፈው። ምክንያቱም በባለፈው የሚያሸነፈው ተጫዋች የጄክ ሰልጣኝ ነበር። እንዴት እያሰቡት እንደሆነ አላቅም። ምንም ህመም የለውም። ዝም ብሎ መዝናናት እኮ ነው። አሁን ሁሉም ቤተሰብ ጋር እንደውላለን። የምንጀምረው ከፓይታ አባት ነው። የደወላቸውን ደንበኛውን ማግኘት አይችሉም። አሁን ደግሞ የትሮይ እናት ጋር። ሰላም ሰላም። ትሮይ ላለፉት 10 ሰዓታት ያህል ዥዋዥዌ ላይ ነው ያለው። ምናልባት ውድድሩን ማሸነፍ የሚችል ከሆነ $1 ሚሊዮን ወደሚደረገው ፍጻሜ ያልፋል። ታገል። ቀለል አድርገህ ለመጫወት ሞክር። ምንም ቢሆን አቋርጠ እንዳትወጣ። እሺ። የልብ ህክምና እያደረጉለት ነው። በተደጋጋሚ እየታመመ ነበር። አሁን ግን ትንሽ ሻል ብሏል። ምን እያደረግክ እንደሆነ ነግረዋለሁ። አይዞ፣ ተረጋግተ ለመቆየት ሞክር። ወይኔ፣ አሁን እሱ እንዲያሸንፍ ፈለግኩኝ። ኡመር ውጣ። በቃ ስልኩን ለሌላ ሰው ልንደውልበት ነው። እናመሰግናለን። እኔም በጣም አመሰግናለሁ። ታገል። ሰላም። እየተወዛወዝኩ ነው ያለሁት። በጣም ጥሩ ላይ ነው ያለሁት። ትንሽ ያደክማል፣ ግን ያን ያህል የከፋ አይደለም። ይህን ውድድር የሚያሸንፍ ከሆነ $1 ሚሊዮን ወደሚደረገው ውድድር ያልፋል። በደንብ መታገል አለብህ። የፈጀውን ያህል ሊፍች እዛ ቦታ መሆን አለብህ። ሁሉም ትንሽ ማነሳሻ ያገኙ ይመስለኛል፣ ከፓይት በስተቀር። ማንንም እንዳትሰማ፣ በደንብ መንዣዋዣው አለብህ። የስ ክሪስ፣ እስኪ አማራጩን ይዘው ወደዛ ተጠጋ። የሚወስደው ሰው ካለ እናያለን። አሁኑኑ አቋርጣችሁ የምትወጡ ከሆነ እዚህ ላይ ያለውን ነገር በሙሉ ትወስዳላችሁ። ወይኔ፣ ማርከስ ተኝቷል። ጉዱን አላየም። ስማ ማርከስ፣ ለምን ወደ አንተ እንደመጣን ታውቃለህ? በድጋሚ ያሰለጠንከው ሰው ተባሯል። የቻልከውን አድርገሃል። እንግዲህ ምንም ማድረግ አይቻልም። ጥሩ ጊዜ ነበረን። ማርከስና እኔ አሪፍ ጊዜ ነበረን። እዚህ በደንብ እያሰራኝ ነበር ይመስለኛል። ሄዶ በመተኛቱ ነው ከዚህ ውድድር የወጣሁት። አሁን እንዲህ መንጀዋጀው ከጀመሩ 12 ሰዓት ያህል ሆኗቸዋል። 12 ሰዓት። አሁን ሳያቸው ሁለቱም አሪፍ ላይ ያሉ ይመስላል። ብዙ ሊቆዩ ይችላሉ። በዚህ ውድድር መጨረሻ የቀሩት የጄክ ሰልጣኝና የቻለር ሰልጣኝ ናቸው። ግን አሁን በዚህ ምሽት ጄክ እዚህ አጠገቡ ነው ያለው፣ ቻለር ግን የለም። ከሌሊቱ 6 ሰዓት ሆኗል። በጣም እንደደከማችሁ አስባለሁ። እኔ ጥሩ ላይ ነው ያለው። ጂሚ፣ እንዴት እንደዚህ እየተሰማው እንደሆነ አላቅም። በልጅነቱ ተጫውቶ አላደገም እንዴ? እኔ በጣም ጥሩ ላይ ነው ያለሁት። ትሮ እየሰማው ነው አይደል? አሁንም ውድድሩ ላይ ትቆያለህ? የሆነ አማራጭ ብናመጣልህ እንዴት ነው? አትወጣም ከዚህ ውድድር? እስኪ ከቡድኔ ጋር ተወያይቼ ተመልሼ እመጣለሁ። ከቡድኑ ጋር ልወያይ ነበር፣ ነገር ግን ሁሉም ተኝተዋል። እንኳን ደስ አለህ፣ ከእንቅልፍ ተነስተሃል። እንግዲህ በእንደዚህ አይነት ውድድር ሰዎች ቢደክማቸው ራሱ ለመውጣት ይቸግራቸዋል። ለዛም ነው ምርጫ የሚባለውን ነገር ያመጣ ነው። በሚቀጥለው 10 ሰከንድ ውስጥ የሚወጣ ሰው ካለ $10,000 እንሰጠዋለን። 10,000 በጣም ብዙ ገንዘብ ነው። ኦማር አውቃለሁ፣ ይህን $10,000 ትፈልገዋለህ። አይ አልፈልገውም። 1 ሚሊዮኑን ያሸንፋል። እሱ በፍጹም አይወጣም። አንተስ ምን ትላለህ ትሮይ? 1 ሚሊዮኑን ፈልጋለሁ እኔ ራሴ። ይህን ውድድር ብታሸንፍ ራሱ እኮ ገና ተጨማሪ ሌላ ውድድር አለብህ። ምናልባት ያን ውድድር ላታሸንፍ ትችላለህ። የዛኔ ያውላ ቆይታ ከዜሮ ይሆናል። አይ ኦማር፣ እስካሁን እየሳክን ያለው አንተ። ላሸንፍ አይደል እንዴ? ለምን አልስቅም? አንተ ምን ትላለህ? እየሰማው ነው? ኡማር እባክህ ላሸንፍበት ተወኝ። እውነቱን ልንገር፣ እስከ ነገር ድረስ በፍጹም አላቋርጥም። ምናልባት መቆየት የምትፈልግ ከሆነ አብራኝ ብቆይ ጥሩ ነው። ካልሆነ ግን አሁኑኑ ውጣ። ይህን ስነግርህ እንድታምነኝ እፈልጋለሁ። ጊዜን እያባከንክ ነው እዚህ በመቆየትህ። በቃ እጅ እየሰጠህ ነው። እኔ እንጃ እባክህ ተው፣ እንዳታደርግ ተው። በጣም እየደከመኝ ነው። ከብዶኛል በጣም እግሬ። በደንብ እንደደከመህ አውቃለሁ። በሚቀጥለው 30 ሰከንድ ውስጥ አንድ ሰው ከወጣ $10,000 ካሽ ሰጠዋለሁ። እኔ ራሴ ውድድሩን ካሸነፍኩ 1% ሰጠዋለሁ። ምናልባት ኡመር የሚያሸንፍ ከሆነ ባለፈው ውድድር ካሸነፈው አኪራና በሚቀጥሉት 2 ውድድሮች ላይ ከሚያሸንፉት ጋር ይፋለማል። ስለዚህ አሁን አቋርጠ ከወጣ $10,000 ታገኛለህ።
ኦመር ካሸነፈ ደግሞ ተጨማሪ 10,000። እውነቱን ልንገርህ እኔ ተጨማሪ 1 ቀን መቆየት እችላለሁ። ኦማር አሁን 2% አድርጎለታል። ምናልባት ውድድሩን አቋርጦ ሊወጣ ይችላል። ሙሉ ውሳኔው ባንተ ነው። ከፈለክ ትቆያለህ፣ ካልሆነ ታቋርጣለህ። ኦማር ውድድሩን አሸንፏል። ምን ማለት እንዳለብኝ ራሱ አላቅም። ጥሩ ስራ ነበር። አሁን $10,000 እንደምታገኝ እርግጠኛ ነህ። ምናልባት ኦማር ካሸነፈ ደግሞ ቀጣዩን $20,000 ይሰጣል። 30 ደግሞ አሪፍ ነው። በደንብ ይረዳሃል ብዬ አስባለሁ። ጥሩ ስራ ነበር። እሺ በርታ። እውነት ለመናገር ለማሸነፍ በጣም ፈልጌ ነበር፣ ግን ከበደኝ፣ አልቻልኩም። ያን $20,000 እንደምሰጥ እርግጠኛ ነኝ 100%። በምስሉ ላይ የምትመለከቱትን ጥያቄ በመመለስ ተሸላሚ መሆን ትችላላችሁ። መልሳችሁን ኮመንት ላይ አስቀምጡልኝ። ጄክ አኪራ አሸንፏል በባለፈው። አሁን ደግሞ ኦመር። 2 ያሰለጠንካቸው ሰዎች አልፈዋል። ይህም ማለት መጨረሻ ላይ ከሚወዳደሩት 4 ሰዎች መሃል 2ቱ ያንተ ሰው ናቸው ማለት ነው። ሰዎች አልገባችሁም እንዴ? 1 ሚሊዮን ማለት እኮ በጣም ብዙ ነው። በህይወቴ በጣም ብዙ ነገር ነው የምቀይርበት። የዛሬው ቪዲዮ ይህንን ይመስላል። ቀጣይ በክፍል 3 እስከምንገናኝ ቻናሉን ላይክ እና ሰብስክራይብ ማድረግ እንዳትረሱ። ሃው ዶክመንተሪ ቻው።